ክርስቶስ ከመሰረታት አካሉ ከሆነች ጋር አንድ ስለሆነ እግዚአብሔር ሁላችሁም በእልልታ አመስግኑት። አሁን በዚህ በጣም የሚገርማችሁ እናቱ ኦርቶዶክሳዊት ክርስቲያን ሆና እጅግ በጣም እንዲመለስ ጸልይ ነበር። እባካችሁን ይሄ በተለያየ መንገድ እኛ ቤት ገብቶ ሊሆን ይችላል። እናቶች አባቶች ምታለቅሱላቸው ወደዚህ ቤት በተመለሰ ምትሏቸው አሉ። ከልብ ካለቀሳችሁ እንደዚህች እናት ተመልሶ ልጇ እንዲህ በደስታ ማየት ትችላላችሁ። እግዚአብሔር ምን ይሳነዋል? ምን ይሳነዋል? እኛ ሊቆን አይደለም። በነገራችን ላይ መምህራን እንደዚህ ናቸው። በያዝነው ስማርት ስልክ ስማርት ስራ እንስራ። በቃ ማህበራዊ ሚዲያው ለበጎ ነገር እንጠቀመው እና ዛሬ ደምረው ከቤተ ክርስቲያን አካ እውነትም ስሙ ደምረው ነው የተደመረውም ከቤተ ክርስቲያን ነው። የክርስትና ስሙ ራሱ ሳይረሳው ሀብተ ወልድ ነው። የክርስትና ስሙ በጸሎት እንድታስቡት ነው። አንደኛው ይሄ ነው። ሁለተኛው በሌላ ቤተ እምነት ያላችሁ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትተቹ የምትነቅፉ እለት ስራችሁ በጥላቻ የታወረ ሰዎች ደምረውን ተመልከቱት። አሁንም ቤተክርስቲያን በሯ ክፍት ነው። ኑ ልጆቼ ትላለች። የሁላችንም እግዚአብሔር አምላክ መጨረሻ ያሳምርልን። ምናልባት ወንድማችን ደምረው በነበረው ሂደት በቆየበት ጊዜያት አሁን ያገኘውን ሰላም አጭር ነገር ከሱ አፍ እንስማ። እኛ ከጎኑ የነበሩ ወንድሞች ነን። የሚመልስ የሚያጸና እግዚአብሔር ነው። እኛ የተወሰነ ነገር ለማለት ያክል ነው። ኃይል የሰጠው አቅም የሰጠው ማን ነው? የሚያጸና ማን ነው? ስለዚህ አሁንም እግዚአብሔር አምላክ በቤቱ ይትከለው። አብ ያልተከለው ተክል ይነቀላል ይላልና አብ ከተከላቸው ወገን ያድርግልን። እሺ ወንድማችንን እንስማ። እንግዲህ ስሙ ካሁን በኋላ ማን ነው? የክርስትና ስሙ ሀብተ ወልድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ኢየሱስ ክርስቲያን የሆናችሁ ውድ የኦርቶዶክስ ታማኞች እንዴት ናችሁ? እንደምን ዋላችሁ? እንደምን አደራችሁ? የድንግል ማርያም ጥበቃ፣ የመላእክት ጥበቃ፣ የእግዚአብሔር ቸርነት በእናንተ በቤታችሁ ይሆንላችሁ። ቀጣይ ዓመት እውነቴን ነው ብላችሁ ቀጣይ ዓመት የተዋህዶ ጊዜ ነው። የኦርቶዶክስ ተዋህዶ ጊዜ ነው። የጠፉ በጎች ይመለሳሉ። የጠፉ በጎች ከዚህ ቤት እንደኔ የጠፉ በጎች ይመለሳሉ። ወደ ቤቷ ይመለሳሉ። ወደ ቤቷ ይመለሳሉ። እውነቴን ነው ብላችሁ ሁላችንም ከዚህ ቤተ ክርስቲያን ስንወጣ አስተምሮቷን ሳናቅ ትምህርቷን ሳናቅ ወጣን፣ ተንከራተትን። ከዛ መንከራተት ደግሞ እቅፍ ድግፍ አርጋ እጥብ አርጋ ለዚህ ወግ ማገር አደረሰችን። ስለዚህ እኔ በጣም ደስ የሚለኝ እናቴ እጅግ በጣም የኦርቶዶክስ ተዋሕዶ አማኝ ናት። አባቴም እንደዚሁ። እናቴ ለእኔ በጣም የምትጸልይ የምትጮህ በብዙ አቅጣጫ ስለኔ ወደዚህ መመለስ የምትማልድ ነበረች። ድንግል ማርያም ደግሞ ጸሎቷን ሰምታ እኔ ወደዚህ ምድር አመጣችልኝ። ስለዚህ እናቴ ባለሽበት እግዚአብሔር አምላክ ይባርከሽ። እግዚአብሔር አምላክ ይባርከሽ። እግዚአብሔር አምላክ ይባርከሽ። ስለዚህ እኔ እዚህ ቤተክርስቲያን ስመጣ ወደዚህ ወደ እውነተኛው ወደ ሆነችው ኦርቶዶክስ ስመጣ ለአንድ ዓላማ ነው የመጣሁት። ሃይማኖት ልቀይር አልመጣሁም። የጠፉ በጎችን እግዚአብሔር በእኔና በወንድሞቼ ወደዚህ ኅብረት ይቀላቅሏቸዋል፣ ይመለሳሉ። ይህንን ይዤ መጥቻለሁ። ምንም ሳያውቁ ኦርቶዶክስን ሳያውቋት የወጡ ልጆች ይመለሳሉ። እግዚአብሔር ደግሞ ከእኛ ጋር ይሆናል። ተባረኩልኝ። እሺ፣ በደንብ ልንብላችሁ እግዚአብሔርን አመስግኑ። ያው እንግዲህ የመጀመሪያ ቀኑ ነው አይደለ? ማይክ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሲይዝ የመጀመሪያ ቀኑ ነው አይደል? ስለዚህ አሁን በደንብ ተረድታችሁታል። እልል ብላችሁ እግዚአብሔርን አመስግኑ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እሺ ወደ ትምህርት ነው የምንሄደው። እጥር ምጥን ያለች ትምህርት እጅግ ጥንታዊ የቤተክርስቲያን አባት የኛም መምህር ሁላችንም እንወዳቸው በተዋሕዶ ጉዳይ የማይደራደሩ እመቤታችንን የሚወዱ የክርስቶስን የባህሪ አምላክነት የሚመሰክሩ ለረጅም ዘመናት ቤተክርስቲያንን ከልጅነት ጀምሮ ያገለገሉ ታላቁ የቤተክርስቲያናችን ሊቅ መጋቤ አእላፍ
መምህር ኤፍሬም በመንበረ ፓትርያርክ ጠቅላይ ቤተ ክህነት የልሳነ ተዋሕዶ ጋዜጣ ዋና አዘጋጅ ናቸው። ወደ እርሳቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን ቆሞስ መልአከ አርያም አባ ኃይለ ማርያም የዚህ ታላቅ ካቴድራል አስተዳዳሪ፣ ክቡር መምህራችን ልሳነ ይፍረት መምህር ዓለም መምህር ጳውሎስ፣ የተከበራችሁ ሊቃውንት ካህናት፣ እግዚአብሔር ሁላችንን ይባርከን። አሜን። ያሎ ዘ በከመ ይቤ ተንሥአ እዚህ የለም እንደተናገረ ተነስቷል። ትንሣኤውን እንደሚነሳ የተናገረ ራሱ ባለቤቱ ጌታ ነው። ይህን ቃል ደግሞ የተናገረ የእግዚአብሔር መልአክ ነው። በማቴዎስ ወንጌል በምዕራፍ 28 ቁጥር 1 ጀምረን ስናነብ እናገኘዋለን። እንግዲህ ትንሣኤው በዚህ በወርኃ ትንሣኤ ሌላ አይሰበክም፣ ነውር ነው እና ምንድነው ጌታ በዕለተ ዓርብ ምሽት በዮሴፍ በኒቆዲሞስ እጅ ከመስቀል ላይ ወርዶ በዮሴፍ በኒቆዲሞስ ዮሴፍ በገዛው ዮሴፍን ባዕል የሚለው ይህንን በፍታ ስለገዛ ነው። ጆሮሩህ ደግሞ ስለከፈነ ነው እና ዮሴፍ በገዛው ንጹሕ የተልባ እግር ልብስ ዮሴፍና ኒቆዲሞስ ጌታን በዕለተ ዓርብ ምሽት ከፍነው ቀበሩት ይላል እና ሲቀብሩት እናቶች ነበሩ። የእነሱን በረከት ያርግላቸው እናቶቻችን እህቶቻችን። ሲአሜን በሉ እስቲ። ጌታ በስቅለት ዕለት ሲሰቀል መከራውን ዓርብን በሙሉ ከመስቀሉ ስር የዋሉ እናቶች፣ ሲቀበርም ያዩ እናቶች እና ጌታ በዚህ በልማደ በሥርዓተ አይሁድ የሟቾች ስጋ በሽቱ ይቀባ ስለነበረ እናቶች የጌታን ስጋ ለመቀባት ሌሊት ቀደም ብለው ወደ ጌታ መቃብር ሄዱ ይላል እና ወደ መቃብሩ ደግሞ ያው እንደተጻፈ እንደምታዩት እነሳለሁ ብሏል ብለው ጲላጦስን አሳዝዘው በጲላጦስ ማኅተም በእነሱም ማኅተም መቃብሩ የጌታ መቃብር ተቆልፎ ተዘግቶ ከመዘጋቱም በላይ ደግሞ ጦር የለበሱ ሰዎች በጣም ይህን አስተውሉ። ጦር የታጠቁ ሰዎች 4 ጭፍራ ኃይል መቃብሩን ሌሊት እንዲጠብቅ ተደርጎ ነበር ይላል። እናቶች ግን ጌታን ስጋውን እናገኛለን ብለው ቀደም ብለው በሌሊት ወደ መቃብር በጨለማ መቃብሩ አጠገብ ደረሱ ነው የሚለው። ጧት ጧት ቤተክርስቲያን ብትመጡ ሁሉ ይሄ ነው ጉዟችሁ፣ የእነሱን ጉዞ ያደርግላችሁ። ቤተክርስቲያን ነው የሄዱት እነዚህ እና ወደ መቃብሩ ሲደርሱ አንድ ድምፅ ሰሙ ነው የሚለው። አንትንሰ ኢትፍራ እስመ አነ አእምር ከመ ተሐሰሳ ክርስቶስ ሀዘ ተሰቅለ፣ እናንተስ አትፍሩ የተሰቀለውን ክርስቶስን እንደምትሹ አውቃለሁ። መልአክ ነው ያናገራቸው። ጨለማ ውስጥ የሚሰማ ወይም ማውሬ አሁን የምንጠብቀው እንደው ወይም ዱርዬ ወይም ቁም ምናምን የሚል ነገር ነው። ጉቶ ሁሉ ጅብ ነው አይደለም በጨለማ። እናቶች ግን ጨለማ ውስጥ ጉዟቸው ላይ አትፍሩ፣ ይህን ቃል ያሰማን። አሁን ጉዟችንም ያው ተመሳሳይ ነው፣ ጨለምለም ያለ ነው አይደለም ይመናል። አትፍሩ የሚል ድምፅ ያውም የመልአኩ ድምፅ ሰሙና እናንተስ የተሰቀለውን ክርስቶስን እንደምትሹ አውቃለሁ፣ ና ተረአያ ሀበ ተቀብረ፣ የተቀበረበትን ኑና እዩ ብሎ እንግዲህ የመልአክ ድምፅ ነው ይሄ። ያንን የተገጠመውን ድንጋይ መልአኩ ፈነቀለው ነው የሚለው። ግን ወታደሮች ነበሩ የሚጠብቁ። እነሱ ወኮነ ትልቅ ንውጽውጽታ ሆነ። እነሱ ወኮኑ ከመአብድንት ከመ የተጨመረ ደማቸው ስለሚሰራ እንጂ ያው መቃብረ ሬሳ ማለት ናቸው። ደንግጠው ፈዘው ከነብረታቸው ሲደነዝዙ፣ እናቶች ግን አይዟችሁ ተብለው የጌታን ተገጥሞ የነበረውን መቃብር ከባዱን ድንጋይ መልአኩ ፈነቀለው። ከባዱን ነገር መልአኩ ያቀልልላችሁ። የከበደ ነገር የለባችሁ ያቀልል ይፈንቅልላችሁ። ጌታ ከሞት ሲነሳ፣ በነገራችን ላይ ጌታ ከሞት ሲነሳ መቃብሩ እንደተዘጋ እንደተቆለፈ እምለውን ሰሙኛላችሁ። ትንሽ ነው የምናገረው። እንደተዘጋ እንደተቆለፈ ከተዘጋ መቃብር ነው የተነሳ። አሁን ሁልጊዜ የምንለው ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን፣ በታላቅ ኃይልና ስልጣን ከሞት ተነሳ ስንል መቃብሩ አይሁድ እንዳተሙት እንደተዘጋ ነው።
መቃብሩ ድንጋዩ የተነሳ ሴቶቹ ተነስቷል ብለው እንዲናገሩ ነው። ይሄ ማለት ምንድነው? ጌታ ሲጸነስም የንጽሕት ቅድስት ድንግል ማርያምን ማኅተመ ድንግልና ሳይለውጥ ነው የተጸነሰ። ሲወለድም ማኅተመ ድንግልናዋን በድንግል እንደሆነች ነው የወለደችው። ልክ ይላል የእሑዱ ድርሳነ ማኅየዊ ወበከመ ኢያርኀወ ማኅተመ ድንግልና ለእሙ፣ የእናቱን ድንግልና ሳይለውጥ እንደተወለደ ከመቃብርም ሲነሳ ከተዘጋ መቃብር ነው የተነሳ። ለዚህም እንደ ዋናው ማስረጃ በ8ኛው ቀን ጌታ ሐዋርያት 2 ጊዜ ነው የገባ። በ8 ቀን ጌታ በዝግ ቤት 2 ጊዜ ነው የገባው። ሐዋርያት ቤት ቆልፈው ዘግተው ሳለ ተጨንቀው ሳለ መስኮቱ በራፉ በተዘጋ ቤት ገብቶ ሳይከፈት ሐዋርያትን ሰላም ለእናንተ ይሁን ብሏል አይደለም? አሁንም ጌታ ሰላም ይስጠን። ሐዘን ላይ ነው ያለን አይደለም? እችም ኢትዮጵያን እስቲ እናስባት። ብዙ ጭንቅ አለ አይደለም? ሁሉ ሰው ባና በዚያ በተዘጋ ቤት የገባ ጌታ ከሞት ሲነሳም በተዘጋ መቃብር ከተዘጋ መቃብር ነው የተነሳ። ጌታ ከሞት ሲነሳ ሴቶች ኑ እዩ ሂዱና ለሐዋርያት ንገሩ የተባለው ደግሞ ምእመናን ለሐዋርያት ንገሩ የተባለበት ዋናው የቀደሙ መምህራን የሚሉት በዚህ በማቴዎስ ወንጌል በምዕራፍ 9 ቁጥር 34 ላይ የዮሐንስ ደቀ መዛሙርት ወደ ጌታ መጥተው እኛ የዮሐንስ ደቀ መዛሙርትና ፈሪሳውያን ስንጦም ያንተ ተማሪዎች አይጦሙም ብለውት ነበር። ጌታ ደግሞ ሙሽራው እያለ ሙዚዎች አይጦሙም የሚል ተጽፏል እዚህ። እና ይሄ የተፈጸመው ቅድም እንዳልኳችሁ በዕለተ ዓርብ ምሽት ሐዋርያት ጌታ ከተቀበረ በኋላ ባሉበት ማዕድ ሰርተው ሊበሉ ሲሉ ሐዋርያው ያዕቆብ ጌታዬ ከ3 ቀን በኋላ እነሳለሁ ስላለኝ አልበላም አለ። እንግዲያስ እኛም አንበላም ብለው ዓርብ ማታ ነው ማዕዱ የታጠፈ። የቀድሞ መነኮሳት የሚጾሙት ሐሙስ ማታ፣ ከሐሙስ ማታ ከበሉ ስንሳኤ አክፍሎት የሚባለው እና ሐዋርያትም አክፍለው ስለነበረ ሄዱና ለደቀ መዛሙርቱ ንገሯቸው የተባሉ እህልም እንዲቀምሱ ነው። እና ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ሲነገራቸው እነ ጴጥሮስ እና ዮሐንስ ወደ መቃብሩ ሄደው ከመቃብሩ ለስ ብለው መጀመሪያ ዮሐንስ ያው ጳጳስ እያለ ይተረጎማል። ይሄ ዮሐንስ ወጣት ስለሆነ ቀድሞ ደረሰ። ሽማግሌው ጴጥሮስ ደረሰ። ወደ መቃብሩ ገባ። ጴጥሮስ አመነ፣ ዮሐንስም ገባ። ግን በመቃብሩ ውስጥ ዮሴፍ የገዛው ጨርቅ ወሰበናኒ ጥብሉለ እንተ ባሕቲቱ ያን የተጠቀለለውን ሰበንም አዩ እና ሰበኑን አይተው ትንሣኤውን አምነዋል። እንግዲህ ጌታ በዕለተ ዓርብ ሲሰቀል ራቁቱን ነው የተሰቀሉት። ልብሱን ተካፍለው ወስደዋል። እንደገና ዮሴፍ የገዛው ጨርቅም ስጋው የለበሰው ከመቃብሩ ነው የተገኘ። ጌታ ኢየሱስ ክርስቶስ ከሞት ሲነሳ ጨርቅ አይደለም የለበሰው። የዋደገ ንዴተ ህላዌ ገባ ወተመይጣ በስራት ወግ የሚባለው ጌታ ሲነሳ ከሞት ጨርቅ አይደለም፣ ራሱ ልብሱ እሳት፣ ክዳኑ እሳት፣ ብርሃን ስለሆነ ብርሃን ነው የሆነው መድኃኒዓለም። ብርሃነ ትንሣኤ የሚባለው ነው። ብርሃነ ትንሣኤ የሚባለው ዋናው ትልቁ መልእክት ነው። ብርሃነ ትንሣኤ የሚባል ብርሃን ነው። ከዚያ በኋላ እሱ እና እንግዲህ መድኃኒዓለም 3 መዓልት 3 ሌሊት በከርሰ መቃብር አድሮ ተነስቷል። በእውነት ተነስቷል በሉ እስቲ ሁላችሁ። እንግዲህ ሌላ መምህር ስላሉ እንዳላበዛ ነው። እንዴት እንደተነሳ ቀኖችን ልንገራችሁና ልጨርስ። ምንም ብዙ መናገርም አያስፈልግም። ምንድነው ጌታ 3 ቀን 3 ሌሊት ከከርሰ ሙቶ ተነሳ ስንል እንግዲህ ትንሣኤው ራሱ እነሳለሁ ነው ያለ። መልአኩም እሱ እንዳለ ተነስቷል ነው ያለ። ትንሣኤው ቀድሞ በነቢያት የተነገረ ነው። ራሱ ጌታም ዮናስ 3 መዓልት 3 ሌሊት በከርሰ መቃብር በአሳ አንበሪ ሆድ እንደነበረ መጽሐፍ ቅዱስ ትክክለኛ ነው። እና 3 ቀን የሚሞላው መምህራነ ቤተ ክርስቲያን የሚሉት ሐሙስ ምሽት ለጸሎተ ሐሙስ ምሽት ጌታ ይህ ሥጋዬ ነው ይህ ደሜ ነው ብሎ ህብስቱን ለውጦ ከሰጠበት ከርሰ ሐዋርያትን መቃብር አድርጎ ይላሉ መምህራን። ሌሎች የሚሉት ግን እችን ተናግሬ ነው የምጨርስ። ዓርብ ጠዋት ከ1 ሰዓት እስከ 6 ሰዓት ቀን ነው አይደለም? ከ6 ሰዓት እስከ 9 ሰዓት ቀኑ ጨልሟል። ታውቃላችሁ አይደለም? ከ9 ሰዓት እስከ ቀኑ እንደጨለመ ይቺ ከ6 ሰዓት እስከ 9 ሰዓት ያለችው ጨለማ አንድ ሌሊት በሞት በመድኃኒዓለም ይህን ቃል ያዙ። ዝም ብሎ ጩኸት ብቻ አይሆንም የሚመለ ከ9 ሰዓት እስከ ከ6 ሰዓት እስከ 9 ሰዓት ያለው አንድ ሌሊት፣ ከጠዋቱ 1 ሰዓት እስከ 6 ሰዓት ያለው አንድ ቀን። እንደገና የዓርብ ሌሊት ስንተኛ ሌሊት ይባላል? አልሰማችሁም? የዓርብ ሌሊት ስንተኛ ሌሊት ይባላል? 2ኛ ሌሊት ነው የሚባለው። የቅዳሜ ቀን ስንተኛ ቀን ይባላል?
ሁለት ቀን እኮ ከዓርብ ላይ ይዘናል። የቅዳሜ ቀን ስንተኛ ቀን ይባላል? ሶስተኛ ቀን። የእሑድ ሌሊት ስንተኛ ሌሊት ይባላል? እንግዲህ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ተነሳ። ይሄ መምህራን ምእመናን አንዳንድ ጊዜ ተረቱን ፖለቲካውን ትቶ በቤተ ክርስቲያን ቀለም ውስጥ መግባት ጥሩ ነውና ይህ ነው። እግዚአብሔር ሁላችንን ይባርከን፣ አገራችንን ይባርክልን። ዛሬ ሀገራችን እንግዲህ ኢትዮጵያችን ግርማዊ ጃንሆይ አዲስ አበባ የገቡበትን ሚያዝያ 27 ቀን ኢትዮጵያ ከ5 ዓመት የጠላት ወረራ በኋላ ነፃ የወጣችበት ነው። አሁንም ጌታ ሰላም ያገኘችበት ስለሆነ ጌታ ሰላሙን በትንሣኤው ነው የሰበከው። ለሀገራችን ሰላሙን ይስጥል፣ ሰላም ይስጠን። ተንሥኡ ለጸሎት እግዚኦ ተሳለነ በሉ። ተንሥኡ ለጸሎት ሰላም ለኩልክሙ ምስለ መንፈስከ። ይቺ ቃል የተባለችው መቼ ነው? በ9 ሰዓት ዓርብ ነው። ጌታ በተሰቀለበት ጊዜ አዳም ይሄ አምላኬ አምላኬ የሚለው በአዳም ድምፅ አሁን ዝም ብሎ ነው የሚያበላሹት። ምንድነው የጉባኤ ቤት ያልዋለ ሰው ብዙ ባሰሙ ደስ ይለኛል። አምላኬ አምላኬ ሲል የአዳም ድምፅ ነው የሚባለው። ይሄ ክርስቶስ ሰው ስለሆነ ሲናገር አዳም አፍ ላይ ተሰማ ነው የሚባለው። እና አዳም ተነስቶ ተንሱ የለም ይህ አፉ ላይ ይሄ ሲመጣለት ተነስቶ በሲኦል ውስጥ ተንሥኡ ለጸሎት አለ። በሲኦል ያሉ ነፍሳት ደግሞ እግዚኦ ተሳሃልን አሉ። ጌታ ደግሞ ጴጥሮስ እንደጻፈው በአንቀጸ ሲኦል በአካለ ነፍስ ወርዶ ሰላም ለሁላችሁ ይሁን ብሎ እሱ ከአንተ ጋር እያሉ ይችን እየዘመሩ ከሲኦል ወደ ገነት የገቡባት ቤተ ክርስቲያንም ደግሞ ይህንን ሰላም ተንሥኡ ወደ 16 ጊዜ ይባላል። እና መድኃኔዓለም ሰላም ይስጠን። እግዚአብሔር ከሁላችን ጋር ይሁን። ይህንን የመጣውን ሙሽራውንም ይጠብቅልን፣ ሌሎችንም ይመልስልን። እኛ ሌላውን መንቀፍ ሳይሆን በእውነቱ ይሄ የመምህር ጳውሎስ ውጤት ነው። መምህር ጳውሎስን ይጠብቅልን። እግዚአብሔር ከሁላችን ጋር ክፍል አንድን ያስተማሩን መጋቢያ ይላፍ መምህራችን መምህር ኤፍሬም አምላካችን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ በእድሜና በጤና ይጠብቅልን። ከዚህ በላይ እየተገኙ እንዲያገለግሉን እንዲያስተምሩና እንዲመክሩን መድኃኔዓለም ሰፊ ዘመናትን ረጅም ዓመታትን ይስጥልን። ምስክርነት ልንገራቸውና ብዙ ምስክሮች ከእጄ ላይ ያሉ የተወሰኑትን ነው ጊዜን ለመጠቀም የምንናገረው። በኋላ ደግሞ ሰዓታችን አይተን እናገራለን ማለት ነው። የመጀመሪያው ከ2 ዓመት በፊት የመጀመሪያ ወንድ ልጅን አጣሁና መድኃኔዓለምን ጠየቁት። ምን ነው መድኃኔዓለም የሰጠኝ ልጅ ምን ነው ነሳኸኝ ብዬ ጠየቁት። አንድ ልጅ ስጠኝ ብዬ ስጠይቀው ስለቴን ሰምቶ 2 አድርጎ ሰጠኝ። አሁን በሙሉ ጤንነት ላይ ይገኛል ልጆቼ ብለው የስለት መግለጫውን ሁሉ አመጥተዋል። አመስግኑላቸው። እንደዚሁ ሌላ ደግሞ